በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የወጣቶች ተሳትፎ ከጥንት ጀምሮ የታወቀና የተከበረ ነው። በአብነት ትምህርት ቤቶች ወጣቱን ፊደል ከማስቆጠር ጀምራ ጥልቅ ዕውቀትን በማስጨበጥ አብዛኛውን ለዲቁናና ከእድሜ ብስለት ጋርም ለከፍተኛ ማዕረገ ክህነት በማብቃት አገልግሎት እንዲፈጽሙ ስታደርግ ኖራለች፣ እያደረገችም ትገኛለች። ከመካከላቸውም ራሳቸውን ከጣዕመ ዓለም በመለየት በድንግልና ሕይወት እግዚአብሔርን ሲያገለግሉ የኖሩና እያገለገሉ ያሉ ብዙዎች ናቸው። ካሳለፍነው ክፍለ ዘመን አጋማሽ ጀምሮም የዘመናዊ ትምህርት መስፋፋትን ተከትሎ የሰንበት ትምህርት ቤቶች እየተጠናከሩ በመምጣታቸው ቤተክርስቲያን የወጣቶችን አገልግሎት ተቋማዊ ይሆን ዘንድ በቃለ ዓዋዲ በማካተትና አስተባባሪ መምሪያ በማቋቋም የሰንበት ትምህርት ቤቶችን አገልግሎት ስርዓት በማስያዝ ወጣቶች ሰፊ አገልግሎት እንዲያበረክቱ ለማድረግ እየጣረች ትገኛለች። የሰንበት ትምህርት ማደራጃ መምሪያ በዋናነት ዓላማ ተደርጎ የተቋቋመው እንግዲህ ወጣቶችና ህፃናት ላይ ለመስራት ነው። ያንን የሚመለከት መምሪያ ነው። ዓላማ ያደረገው በዋናነት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነትና ስርዓት በአግባቡ ተጠብቆ ለተተኪው ትውልድ እንዲተላለፍ ማድረግ ነው። እንግዲህ ትውልድ ላይ ስለሆነ የሚሰራው በዚህ በወጣቶችና በህፃናት በኩል የቤተክርስቲያናችን ቀኖናዋ፣ ዶግማዋ፣ ስርዓቷ፣ ታሪኳ በአግባቡ ተጠብቆ ለትውልድ እንዲተላለፍ ማድረግ እንደዚሁም ደግሞ ኦርቶዶክሳውያን ህፃናትና ወጣቶች እንዲሁም ጎልማሶች በተደራጀ መልኩ ወጥ በሆነና ከማይከል በሚዘጋጅ አንድ አይነት ስርዓተ ትምህርት ሁሉም እንዲማሩ በወጥ ስርዓተ ትምህርት አንድ አይነት ትምህርት እንዲያገኙ ማድረግ በዋናነት ዓላማ አድርጎ ይሰራል። በሌላ በኩል ደግሞ መንፈሳውያን ወጣቶችና ጎልማሶች በሰንበት ትምህርት ቤት ተደራጅተው እየተማሩ በሀገርም ሆነ እንደዚሁም ደግሞ በቤተክርስቲያን ላይ በቂ ዕውቀት ኖራቸው እንደዚሁም ደግሞ የነገር መለኮት ሃይማኖታዊ ትምህርት በአግባቡ አውቀው የነገዋን ቤተክርስቲያን በዕውቀት በብስለት እንዲረከቡ እንዲመሩ በአስተዳደርም ላይ እንደዚሁ ድርሻ እንዲኖራቸው ማድረግ ሌላኛው ዓላማው ነው። በተጨማሪም በራሳቸው ፈቃድ በማህበር ተደራጅተው ቤተክርስቲያንን እናገለግላለን የሚሉትን በሙሉ በሆደ ሰፊነትና ባረቁ ሐሳቢነት እየተቀበለች እያስተናገደች ነው። ከዚህም በተጨማሪ የሰነ መለኮት ትምህርትን በዘመናዊ መልክ ለማስተማር መንፈሳዊ ኮሌጆችን በመክፈት የወጣቶች አገልግሎት ስፋት እንዲኖረው እያደረገች ትገኛለች። በቅዱስ ቤተክርስቲያን 3 የስልጣን ኃላፊነት ወይም አካላት አሉ። በቅዱስ ቤተክርስቲያን ማህበረ ካህናት አሉ፣ ምእመናን አሉ፣ ሌላው ህፃናትና ወጣቶች ናቸው። ስለዚህ ወጣቶች የምናገኘው በዚህ ካቴጎሪ በአንዱ ክፍል ተደርገው ነው የምናያቸው። ይህ ኃላፊነት ደግሞ በዋናነት በሰንበት ቤቶች ጫንቃ ላይ የወደቀ ነው። ሰንበት ቤቶች ወጣቶችን ከልጅነታቸው ወይም ከህፃንነታቸው ጀምሮ በክትትል በማስተማር በማብቃት ለቤተክርስቲያን ኃላፊነት እንዲበቁ የማድረጉን ትልቁ ስራ ሰንበት ቤት ትሰራለች። ስለዚህ ምንድነው ድርሻቸው ስንል ሁለንተናዊ ነው የሚለው ምላሽ ይሆናል ማለት ነው። ሁለንተናዊ ነው ስንል በሁሉም እንግዲህ በማህበረ ምእመናን በመንለውም ውስጥ ወጣቶች የራሳቸው ስታፍ ያላቸው በማህበረ ካህናት ውስጥም እንዲሁ የወጣቶች ድርሻ የሚታይ ነው። በተለይ ደግሞ በሰንበት ቤት እንቅስቃሴ ከህፃንነት ጀምሮ እስከ አዋቂነት በተለያየ የኃላፊነት እርከኖች ቅድስት ቤተክርስቲያን የማገልገል የመጠበቅ የመገልገልም እንዲሁም እስከ ውሳኔ ሰጪነት በደረሰው በተለይ ቃለ ዓዋዲውም እንደሚያስቀምጠው የምእመናን ድርሻ ላይ የሰንበት ቤት ድርሻም የተቀመጠ ስለሆነ ወጣቶች በሁሉም ረገድ ሁለንተናዊ ተሳትፎ እንዲያደርጉ ቅድስት ቤተክርስቲያን በሯን ከፍታ ትጠብቃለች ነው። ስለዚህ የወጣቶች ድርሻ ምንድነው ስንል ሁለንተናዊ ነው ወይም በሁሉም አቅጣጫ ድርሻ አላቸው ብለን ማለት እንችላለን።
የወጣቶች ድርሻ በሰንበት ትምህርት ቤት ውስጥ ታቅፎ አብሮ ማገልገል ነው። በሰንበት ትምህርት ቤት ውስጥ ታቅፈው ሲያገለግሉ መንፈሳዊ አገልግሎት ይሰጣሉ። በፍልሰታ በአብይ ጾም ሰፊ ሕዝብ በሚበዛበት ጊዜ ከመንፈሳዊው አገልግሎት ጎን ለጎን ግቢውን በማስዋብ በማሳመር ጸጥታውንም ከጸጥታ አካላት ጋር ሆኖ በማገዝ ሱባኤ የሚገቡ ምእመናን ሲመጡ በየሱባኤ ማረፊያ ቤቱ ሕገ ቤተ ክርስቲያንን የተከተለ አደረጃጀትና አገልግሎት እንዲኖር ሰፊውን ድርሻ የሚሰጡ አገልግሎቱን የሚወስዱ ወጣቶች ናቸው። ይህ ሲሆን ግን በሰንበት ትምህርት ቤት ታቅፈው በመዋቅሩ ውስጥ ሆነው ነው። በዛ ውስጥ እነሱ ዝማሬ፣ መንፈሳዊ አገልግሎት፣ የመጽሐፍ ቅዱስ ጥናት፣ ግብረ ገብ፣ ስነ ምግባር የመሳሰሉ በርካታ ኮርሶችን ወስደው እዛ ለሌላው አገልግሎት ለሚፈልገው በቤተ ክርስቲያኗ ግቢ ለሚሰበሰበው ማህበረሰብ ደግሞ ይተርፋሉ። የመጀመሪያው ግን እነሱ መማር አለባቸው። በሰንበት ትምህርት ቤት ስር መታቀፍ አለባቸው። ከዛ በኋላ ነው የተማረ ወጣት ለሌላው መድረስ ይችላል ተብሎ የሚታሰበውና የመጀመሪያ አደረጃጀታቸው ይሄ ነው። በጣም የሚያገለግሉት አገልግሎት በጣም ልዩ ነው። በጣም ሰፊ ነው። አሁን እንዳልኩ አብነት ትምህርት ቤትን በማደራጀት ለምሳሌ እኛ ጋራ ከሀገራችን ከሁሉም ክልል አብሶ በደቡብ በኩል ወዳሉት ወጣቶች ክረምት የሚመጡ ኮርስ የሚወስዳሉ። እሱን የሚሰጡልን ስልጠና የሚሰጡ እነሱ ናቸው። በዛው ዘርፍ የምገባ ስነ ስርዓት አለ። እሱን የሚመግቡ እነሱ ናቸው። እንደገና ልጆቹም ትምህርቱን ኮርሱን አጠናቀው ሲጨርሱ ለምርቃት የሚሆነውን ሰርቲፊኬቱን ሁሉ በወጣቶች ነው የሚሸፈነውና ዘርፈ ብዙ ነው። በጣም ይበል የሚያሰኝ ነው፣ የሚበረታታ ነው እና ወጣቶቹን ይዘን ነው ስራ የምንሰራው በብዙ ዘርፉ። የኔ ቢጤዎች አርብና ሮብ ምገባ አለ። ያንን የሚሰሩ ወጣቶች ናቸው። በስብከተ ወንጌል በኮሚቴነት የሚሰሩ ከሰባካያን ወንጌሉ ጋር ወጣቶች ናቸው። እንዳጠቃላይ የቤተ ክርስቲያኑ የልማት ስራ በዲዛይንም በሌላም ሙያ እንደው ዘርዝረን በማንጨርሰው የሚሰሩት ወጣቶቹ ናቸው እና የወጣቶቹ ተሳትፎ ይበል የሚያሰኝ ነው። በጣም ደስ የሚያሰኝ ነው። ከዚህ በፊት እንግዲህ ሰንበት ትምህርት ቤቶች በተቋቋሙበት ጊዜና ወጣቶች እንደዚህ ወደ ቤተ ክርስቲያን መምጣት በማይችሉበትና ባልነበረበት ጊዜ ትኩረት አይሰጠውም ነበር ለወጣቱ። አሁን ግን ወጣቶች ቤተ ክርስቲያን ታስፈልጋቸዋለች፣ ቤተ ክርስቲያንም ወጣቶች ያስፈልጓታል። ግድ የሆነበት ጊዜ ነው አሁን። ምክንያቱም አሁን ዘመኑን የዋጀ አገልግሎት ለመስጠት ቤተ ክርስቲያን በሙያ በተለያየ መንገድ የሰለጠኑ ልጆቿን ወጣቶችን መጠቀም ግዴታዋ ነው። ከዚህ አንጻር ድርሻቸው ዘርፈ ብዙ ነው። ለምሳሌ ሁለቱም ብናነሳ አንደኛው ድርሻቸው በቤተ ክርስቲያን ውስጥ ያለው አገልግሎት ላይ ይሆናል። ሁለተኛው ድርሻቸው ደግሞ ከቤተ ክርስቲያን ውጪ ባለው አገልግሎት ብለን በሁለት እንደ ዋና ዋና ክፍሎች ብንከፍለው የበለጠ ግልጽ ያደርግልናል። በቤተ ክርስቲያን ውስጥ ያለ አገልግሎት ሲባል ለምሳሌ በሰንበት ትምህርት ቤት፣ በማህበራት፣ በተለያየ መንገድ ወደ ቤተ ክርስቲያን የመጣ ወጣት አለ። ያ ወጣት ቤተ ክርስቲያን ውስጥ ነው ያለው። ቤተ ክርስቲያንን ፈልጎ ነው የመጣው። ቤተ ክርስቲያን ያስተማረችውን ትምህርት ያቀረበችውን ጥሪ ሰምቶ ነው የመጣው። ሲመጣ ታዲያ ሰንበት ትምህርት ቤት ውስጥ ያለ ወጣት ከሌላው የሚለየው ሰንበት ትምህርት ቤት የመጣ ወይም ማህበራት ውስጥ የመጣ ወጣት ለማገልገል ነው የመጣው። በግቢ ውስጥ የሚደረጉ ማንኛውንም አገልግሎት የማገልገል የውዴታ የፍቅር ግዴታ አለበት ማለት ነው። ወዶ ሊያገለግል ስለመጣ ደሞዝ አይከፈለውም፣ የሚሰጠው ነገር የለም። በፍላጎት ነው ቤተክርስቲያን የሚያገለግለው። ስለዚህ ቤተክርስቲያን ግቢ ውስጥ ያሉትን አገልግሎቶች ከማህበረ ካህናት ጋር በመሆን ከአባቶች ጋር በመሆን በትዕግስት በፍቅር በትህትና ሆኖ ማገልገል አለበት። ለምሳሌ አንዱ ምንድነው ድርሻው ቢባል በአጥቢያው ያሉ ወጣቶችን ተደራሽ ያደረገ ወጣቶችን ወደ ቤተክርስቲያን የሚያመጣ ስራ ቤተክርስቲያን ግቢ ውስጥ ያለው ወጣት መስራት አለበት። ይሄ ድርሻው ነው። በቃ እንዲያውም ወጣቶቹ የስብከተ ወንጌል አገልግሎቱን በማገዝ ጭምር በራሳቸው አቅም ያላቸውን ሰዎች ጭምር በማስተባበር
በአመት ውስጥ በወራት ውስጥ የሚደረጉ ልዩ ጉባኤያት አሉ። ያ ጉባኤያት በወጣቶች ሙሉ እንዲሸፈን የመዘምራኑ የሰባክያኑ የሞንታርቦ ወዘተርፈ ያሉ ማቴሪያሎች በሙሉ በወጣቶች ወጪ የስብከተ ወንጌሉን ወርሃዊ በጀት ሳይነካ የቤተክርስቲያኒቱን በጀት ሳይነካ ራሳቸው ገንዘብ አውጥተው ስብከተ ወንጌሉን ሁሉ በማገዝ ሙሉ ጉባኤዎችን በመሸፈን ሁሉ በቅዱስ ቂርቆስ ቤተክርስቲያን አገልግሎት እየሰጡ ነው ያሉት። በሰበካ ጉባኤ አስተዳደራዊ ሱታፌ ውስጥ በውክልና አገልግሎት የሚሰጡ እንዳሉ ሆኖ አካባቢው ላይ ሰፊ ነው ቁጥሩ። እኛ እንግዲህ እንደምታውቁት ከ60 ዓመት በላይ ያስቆጠረ ሰንበት ቤት ነው። አካባቢው ላይ የተማሩ በሰንበት ቤት ያለፉ ምእመናን በምእመን ደረጃ ትልልቆች ሆነው ወደ ስብከተ ወንጌል ተሳትፎ ይመጣሉ እና አሁን ባለው ሁኔታ በስብከተ ወንጌል ውስጥ ሰፊውን ድርሻ ወስደው የሚሳተፉት በአስተዳደራዊ ስራ ውስጥ የሰንበት ቤት ውጤቶች ናቸው። በአባል ደረጃ አንድ ተወካይ ያለው እንደሚታወቀው አንድ ተወካይ ነው ያለው። ነገር ግን ሰንበት ቤቱ ያፈራቸው በምእመናን ውስጥ ያሉ ተወዳድረው በምርጫ ተመርጠው ተሳትፎ ያደርጋሉ። በእኛ በኩል ግን አጠቃላይ ምንድነው እዚህ ላይ ማነሳው ነገር በሌሎችም የሚታዩ አንዳንድ እንትኖች አሉ። ለምሳሌ የሰንበት ቤት ወጣት ወደዚህ አገልግሎት ሲገባ ወደ ሰበካ ጉባኤ ውስጥ አገልግሎት ሲገባ ተግዳሮት እንደሚሆን አድርገው የሚያስቡ ሰዎች አሉ። እንቅፋት ይሆናል ለአሰራንም ብለው ደግሞ የሚያስቡ አካላት አሉና እሱ ስህተት ነው። ወደፊት ቤተክርስቲያን እንግዲህ ይህንን ሰፊ ወጣት ወደ አገልግሎት የምታመጣበት መስመር ሰንበት ትምህርት ቤት ነው። ሰንበት ትምህርት ቤት ወጣቱን እያስተማረ እያበቃ በሄደ ቁጥር ያልተማረው እየቀነሰ የተማረው እየበዛ ይመጣል። በዚህ ሁኔታ ደግሞ የሰበካ ጉባኤ ሰፊውን ድርሻ እንዲህ አይነት ትውልድ እየተረከበ የሚመጣበት ሁኔታ ይፈጠራል። ስለዚህ አንዳንድ ዝም ብሎ አሉታዊ የሆኑ አስተሳሰቦች የመግፋት ነገር ይኖራል። ነገር ግን አሁን በእኛ ነባራዊ ሁኔታ ያለው ተሳትፎ ሰፊ ነው። አስተዳደራዊ እንቅስቃሴዎቹን እናውቃለን ሁላችንም። ተሳትፎም ያላቸው ወጣቶች አሉ በዛ ውስጥ። በቤተ ክርስቲያን ውሳኔ ሰጭነት ላይ በጣም ነው የሚሳተፉት። አሁን እንዳልኩ በሰበካ ጉባኤ አሉ። ያው በሰበካ ጉባኤ እንደሚያስቀምጠውም ከሰንበት ትምህርት ቤት ተወካይ አለ። እነዛ በዛ በኩል ያሉትን ጉዳዮች ችግርም ይኖር መልካም ነገርም ይሆን ከሰበካ ጉባኤው ጋር እየተናበበ አንድ ተወካይ ስላላቸው በቃለ ዓዋዲው መሰረት የሚያስፈልጋቸው ነገር በዛ ይጠቆማል። ከዚህ የሚወርደውን መመሪያ ያ ተወካይ ይዞ ይሄዳል። እንዳጠቃላይም ደግሞ አመታዊ ጉባኤያቸውን በሚያደርጉበት ጊዜ አባላት በሚመርጡበት ጊዜ ሌሎችም ስራ መንፈሳዊ ስራ በሚሰሩበት ጊዜ በጎ አድራጎትም ስራ ሲሰሩ ተለያይተን አናውቅም ማለት ነው። ተለያይተን አናውቅም። ተመክሮ ቆንጆ ነው። እኛ ጋር ዘርፈ ብዙ ነው። በአውደ ምሕረትም ላይ ያስተናግዳሉ። ለምሳሌ ያህል በየሳምንቱ አርብ ትልቅ ጉባኤ አለን። ግንባር ቀደም ሆነው የሚሰሩ ወጣቶቹ ናቸው። መርሃ ግብር ይመራሉ፣ መምህራን ይጋብዛሉ፣ ይዘምራሉ፣ ያስተናግዳሉ። የዳቤ መርሃ ግብር አለ፣ ጸበል ጸድቅ ዝግጅት በዛ ኮሚቴዎች ናቸው፣ በዛ ይሰራሉ። እንዳልኩ እንዳጠቃላይ ወጣቶቹ ናቸው ስራውን የሚሰሩት ማለት ነው። በዛ ላይ የአብነት ትምህርት ቤት በጣም የተጠናከረ ትምህርት ቤት አለ። የሰንበት ትምህርት ቤቱ ክፍል ያዘው በዛ ስር ሆኖ መምህራኑን እንዲቆጣጠሩ አቴንዳንስ እንዲይዙ ከመምህራኑ ጋር እንዲናበቡ በማድረግ ከሰባካያኑ ከሊቃውንቱም ጋር ስላዋሃድ ናቸው አብረው ነው የሚሰሩት ማለት ነው። አብረው ነው የሚሰሩት። በዘርፈ ብዙ ነው አገልግሎታቸውና እኛ ጋር ብዙ ተሞክሮ አለ። በጣም ወጣቱ በፍቅር በትትና በፈሪሃ እግዚአብሔር ነው የሚሰራውና ቆንጆ ነው በእኛ ጋር ያለው። በማህበራዊ ጉዳዮች በቅዱስ ቂርቆስ ቤተክርስቲያን 120 ቤተሰብ የሚባል አቅመ ደካሞችን የሚረዳ ኮሚቴ አለን። ከሰበካ ጉባኤ ከሰንበት ትምህርት ቤት ከአካባቢ ወጣቶች የተዋቀረ እነሱ አቅማቸው የፈቀዱት መተወዚሁ ድጋፍ እንዲያገኙ በበዓል ጊዜ አቅም የሌላቸውን ደግሞ ቤት ለቤት እነሱ ስለሚያውቋቸው የመድኃኒት መግዣ ያጡ እንክብካቤ የሚሰጣቸው ቤተሰብ ያጡትን ሁሉ
ይረዷቸዋል። ትናንት ሀገር ያቀኑ ቤተክርስቲያንንም የጠበቁ አብዛኞቹም ጀግኖች ኢትዮጵያውያን የምንላቸው አሁን በእድሜም በኢኮኖሚም ዝቅተኛ ደረጃ ላይ ያሉትን ይረዳሉ፣ ድጋፍ ያደርጋሉ ወጣቶቹ። በማህበረሰብ ውስጥ ማህበራዊ ስራዎች እንሰራለን ከምንላቸው ዋነኞቹ እነዚህ ተቸግረው ቢያንስ የዕለት እንጀራቸውን አጥተው የሚባዝኑ ሰዎችን አንደኛ በሳምንት 40 መርሃ ግብር አላቸው። ያ መርሃ ግብር ምግብ ብቻ አይደለም፣ ትምህርት አለ። ገድለ ተክለ ሃይማኖት ይነበብላቸዋል፣ ታምረ ተክለ ሃይማኖት። ይሄ ሁሉ ፕሮግራም ተሄዶ ሁሌ 40 የምሳ መርሃ ግብር አላቸው። ይሄ የአካባቢውን ወይም ወደዚህ አጥቢያ የሚመጡትን ማህበራዊ ችግር ያለባቸውን በአቅማችን ለመፍታት የምንችልበት መንገድ የምንሰራው ስራ ነው። በዚህ ውስጥ እንግዲህ ደግሞ የተቸግረው ስራ መስራት እየቻሉ ደግሞ አቅም ያጡትን ደግሞ በእኛ አቅም ባለን አቅም ስፖንሰሮችን በማፈላለግና ከስፖንሰሮች ሳንቲሞችን ኮንትሪቢዩት እንዲያደርጉ በማድረግ ስራን ሙከራ የምናሰራቸው ያስጀመርናቸውም ከዚህ በፊትም ሰርተው ጥሩ ደረጃ የደረሱም አሉ። ወደ ማህበረሰቡ ስንመጣ እንግዲህ እነዚህን ስራዎች እንሰራለን። ይሄ እንግዲህ በአብይ ጾም፣ በፍልሰታ፣ በገና በጣም ሰፊ ከ4000 እስከ 5000 ከዛም በላይ የሚደርሱ ነዳያን መስተንግዶ ይካሄዳል። እነዚህ ወጣቶችና የቤተ ክርስቲያን ግንኙነትን የሚያጎሉ ልዩ ልዩ የአገልግሎት መስኮች በአብዛኛው መሬት የያዙ እንደሆነ ቢታመንም ግንኙነቶቹ በሙሉ ያለ አንዳች ችግር የሚጓዙ እንዳልሆነ ይታወቃል። በዚህ በወጣቶች የቤተ ክርስቲያን አገልግሎት ዙሪያ የሚታዩ ችግሮች በርካቶች ናቸው። በቤተ ክርስቲያን የሰንበት ትምህርት ቤት አካባቢ ያለ ወጣት ወይም ደግሞ በአጥቢያው አካባቢ ያለን ወጣት አንዳንድ አባቶች ያው ዝቅ ያለ ግምት የመስጠት ነገር ይኖራል። ዕውቀት የላቸውም አይነት ነገር ዝቅ ያለ ግምት የሚሰጡ አሉ። ሌላው ደግሞ በመዋቅር ውስጥ በዚህ በሰንበት ቤት አካባቢ ባለው አገልግሎት ከሰበካ ጉባኤ ጋር በሚኖረው ግንኙነት አንዳንድ ያሰራር ብልሹነት በሚኖርበት ጊዜ ወጣቶች ይታገላሉ። እንዲህ አይነት ነገሮችን ለማስተካከል ትግል የሚያደርጉባቸው ሁኔታዎች አሉ። ይህን ትግል ደግሞ የማይፈልጉ አንዳንድ የካህናት አካባቢ ወይም ስብከተ ወንጌል አካባቢ ሰበካ ጉባኤ አካባቢ ሰዎች ሊኖሩ ይችላሉ እና ያንን በመጥላት ለመልካም ተብሎ የሚነሳውን ነገር እንደ ተቃውሞ ወይም ደግሞ ጥቅምን እንደማሳጣት አድርገው የሚቆጥሩ አባቶች ይኖራሉ። ይሄ ደግሞ ባለማገናዘብ ሰፋ አድርጎ ባለማየት በጠላትነት ወይም ደግሞ ተቀናቃኝ አድርጎ በማሰብ የሚመጣ ነገር ነው። ይሄ ደግሞ የግንዛቤ ችግር ነው በራሱ። የቤተክርስቲያን አሰራር የቤተክርስቲያን መልካም አስተዳደር እንዳይስተካከል እንቅፋት የሚሆኑ ነገር አንዱ ይሄ ነው እና ብዙ የምንሰማቸው ነገሮች አሉ። እስካሁን እንደኛ ደብር በወጣትና በካህናቱ ወይም በማህበረ ካህናቱም ሊሆን ይችላል፣ በስብከተ ወንጌልም ሊሆን ይችላል እንዲህ ነው የምንለው የግጭት ወይም ደግሞ እንዲህ ወጥቶ የሚታይ ነገር የለም። ነገር ግን አሉ እንደዚህ አይነት የብልሹ አሰራር ያለባቸው አካባቢዎች ላይ ወጣቱ ተው ሲል ሌላው ደግሞ በጀመረው ጥፋት መቀጠል ስለሚፈልግ እንዲህ አይነት ነገሮች ግጭትን ሊያመጡ ይችላሉና እንዲህ አይነት ነገሮች ናቸው ምልክት የሚሰጡት እንዲህ አይነት ብልሹ አሰራሮች ናቸው። የግል አቋም ወደ ተቋም ከገባ ችግር አለ። የተቋም አጀንዳ፣ የቤተ ክርስቲያን አጀንዳ፣ የቤተ ክርስቲያን ሐሳብ ማንንም አጣልቶ ያውቅ። የግል አጀንዳ ካለ ከጥቅም ጋር የተሳሰረ ነገር ካለ ደግሞ ሰዎችን አያግባባም። ስለዚህ የወጣቶቹ ፍላጎት የሰንበት ትምህርት ቤት ልጆቻችን ፍላጎትና ዓላማ እግዚአብሔርን ማገልገል መንፈሳዊ በረከት መጎናጸፍ ነው። ይህ እስከሆነ ድረስ ደግሞ የሚታዩ ስህተቶችን ደግሞ እያረሙ በምክክርና ጤናማ በሆነ መልኩ እያስተካከሉ መቀጠል ነው። መቼም ሰዎች ባሉበት አካባቢ አለመግባባቶች ሊኖሩ ይችላሉ። ግን የግል አቋም ወደ ተቋም ከገባ ነው ችግሩ እንጂ የቤተ ክርስቲያኒቱ አጀንዳ ማንንም አጣልቶ ያውቅም። በቤተ ክርስቲያኒቱ ታሪክም ስታዩት ፖለቲካ እጁን ሲያስገባ፣ የስልጣን ፍላጎት እጁን ሲያስገባ፣ የግል ጥቅም ፍላጎት እጁን ካስገባ ነው በቤተ ክርስቲያን ውስጥ አለመግባባት የሚፈጠር። ቅዳሴው፣ ማህሌቱ፣ ሰዓታቱ፣ ውዳሴው ማንንም አጣልቶ ያውቅም። በዓለም ላይ አሁን ያለው ይሄ ቤተ ክርስቲያን መከፋፈል ሁሉ የደረሰው በመንፈሳዊ አገልግሎት ብቻ አይደለም። ክፉ ነገስታት እጃቸውን ያስገባሉ፣ ስግብግብ ነጋዴዎችም እጃቸውን ያስገባሉ፣
አመፀኛ ቀሳውስትም እጃቸውን ያስገባሉ። አመፀኛ ቀሳውስት የሚባሉት መለካውያን የሚባሉ ለነገስታቱ ሙሉ ጊዜያቸውን የነገስታቱን ማይድ የሚባርኩ አመፀኛ ቀሳውስት ይባላሉ። የነገስታቱን ማይድ ይባርካሉ። የስግብግብ ነጋዴዎችን ተገቢ ያልሆነ ትርፍም አድናቆት ይሰጣሉ። ድሃውን ማህበረሰብ ደግሞ ይገፈትራሉ። እንደዚህ ያሉ ችግሮች ከተከሰቱ ከባድ ነው። ከዛ ውጭ ግን መንፈሳዊ አገልግሎት ማንንም አጣልቶ አያውቅምና ተመካክሮ አብሮ ማገልገል ነው። የወጣቶች ሚና በዝማሬ በቅዳሴ ብቻ ከመተባበር ከማገልገል ያለፈ ነው ብለን ነው የተነሳ ነው። ይህንን ደግሞ የሚረዱ አባቶች ወጣቶችን ወደዚህ ኃላፊነትና ወደዚህ ሚና የማምጣቱ ነገር በደንብ ይታያል። ነገር ግን ይሄንን የወጣቶችን ሚና የወጣቶችን ድርሻ ያልተረዱ ጥቂት አባቶች ደግሞ ይሄንን ሚና በመከልከል በተለይ የውሳኔ ሰጭነቱን ስራ ሙሉ ለሙሉ ለብቻ የመውሰድ ጠቅልሎ የመውሰድ ነገር ይስተዋላል ማለት ነው። ስለዚህ ከዚህ አንፃር ወጣቶች በቅድስት ቤተክርስቲያናቸው ጉዳይ ከፊት የሚሰለፉበት አግባብ መኖር አለበት። እኛም እንደ አንድነት ደጋግመን የጠየቅናቸው ጥያቄዎች አሉ። በተለይ በዚህ በሰበካ ጉባኤ አደረጃጀት ውስጥ ሰንበት ትምህርት ቤት የተሰጠው ሚና ትንሽ ነው። ወጣቶች የተሰጣቸው ቁጥር ትንሽ ነው። ይሄ ከፍ ማለት አለበት ብለን ደጋግመን እያነሳን ያለነው ነው። እግዚአብሔር ቢፈቅድ እግዚአብሔር ቢወድ ደግሞ አባቶቻችን በዚህ ጉዳይ ላይ በደንብ ተወያይተው በሚቀጥሉት ጉባኤያት ላይ ውሳኔ ያስተላልፋሉ ብለን እናምናለን። በጋራ በመስራት ረገድ ክፍተቶች የሉም ማለት አይቻልም። እንግዲህ አጥቢያዎች ላይ ይታያል። እንግዲህ ያስተዳደር አካላት ከሰንበት ትምህርት ጋር የመጋጨት እንደዚሁም ደግሞ እንደው አንዲት ቤተክርስቲያን እያገለገልን ለአንዲት ቤተክርስቲያን በጋራ ሰርቶ የጋራ ውጤት ማምጣት ላይ ክፍተቶች የሉም ብሎ መናገር አይቻልም። በጣም ክፍተቶች አሉ። እንግዲህ ይሄ እንደው እንግዲህ የግል ምልከታ ነው ሊሆን የሚችለው። እኔ በማየው በምረዳው በተለይ በአጥቢያ ደረጃ የሚታዩ ለሰንበት ትምህርት ቤት ትኩረት ያለ መስጠት የሰንበት ትምህርት ቤት አጠቃላይ እንቅስቃሴ በበጎ ለማየት መቸገር በሁሉም ባይሆንም የሚታዩ ነገሮች በአብዛኛው እንደው አለመረዳት የሚፈጥረው ነገር ሊሆን ይችላል ብዬ ነው ማስበው። ምክንያቱም ቤተክርስቲያን ወጣት በሌለበት ሁኔታ ትውልድ በአግባቡ በቤተክርስቲያን መቀረጽ በማይችልበት ሁኔታ ወጣቶች ተሰብስበው ስለ ቤተክርስቲያናቸው ስለ ታሪካቸው ስለ ስራታቸው እንዲያውቁና በቤተክርስቲያን እንዲያድጉ ያልተደረገበት ሁኔታ ስለ ነገዋ ቤተክርስቲያን በምንም መልኩ መናገር አንችልም። ዛሬም ላይ እንኳን ጠንካራ ቤተክርስቲያን እንዲኖረን ማድረግ አይቻልም። እንኳን ስለ ነገዋ ማሰብ ይቅርና ዛሬ ላይ ጠንካራ የሆነች ፈተናዎችን ተቋቁማ የምትሻገር ቤተክርስቲያን እንድትኖረን ወጣቶች ላይ መስራት እጅግ በጣም አስፈላጊ ነው። ወጣት እንግዲህ የትኛውንም በጎ ስራ ለመስራት ጠቃሚ መሳሪያ እንደሆነ ይታወቃል። በአግባቡ ከተጠቀምንበት በአግባቡ ካዘጋጀነው ጥቅሙ እንደው በትንሹ ሊለካ የሚችል ነገር አይደለም። የወጣቶች ጥቅም ማለት ነው። ካልያዝነው እንግዲህ ወጣትነት በአግባቡ ካልተያዘ ለጥፋት መሳሪያ ሊሆን እንደሚችል ይታወቃል። በቤተ ክርስቲያን ደግሞ በአግባቡ የተያዘ በስነ ምግባር ታንጾ ቤተክርስቲያንን እንዲያገለግል የተደረገ ወጣትነት ደግሞ ለቤተክርስቲያን የሚኖረው ድርሻ በጣም ከፍተኛ ነው። ስለዚህ ያ እንደ ቤተክርስቲያን እንደ ተልእኮም እንግዲህ የተሰጠው ተልእኮ መጠበቅ ስለሆነ ወጣቶችን ማሰማራት ስለሆነ በየደረጃው ባለ የቤተክርስቲያን መዋቅር የሚኖሩ አመራሮች ወጣቶችን የመጠበቅና ህፃናትን የማሰማራት ጉዳይ ዋነኛው ተልእኮ እንደሆነ ተደርጎ መወሰድ መቻል አለበት። በእርግጥ እንግዲህ በወጣትነት እንግዲህ መቆጨት ሁልጊዜም እንደው እለቱን ይሄ ነገር ለምን አልሆነም ይሄን እለቱ ለምን አልተስተካከለም የሚሉ እንግዲህ ወጣትነት የሚፈጥራቸው መፍጠኖች ስለሚኖሩ አንዳንድ ጊዜ ትንሽ አልፎ ከድርሻም ወጥቶ በስሜት የሚደረጉ ነገሮች አይኖሩም ማለት አይቻልም። በሰንበት ቤት ደረጃ ያ ቢኖር እንኳን ይሄ ኃይል ወጣት እንደሆነ
ሊታረም የሚችል ሊጠበቅ የሚችል ሊሰማራ የሚችል አካል እንደሆነ ተረድቶ ምንም አይነት በስሜት የሚመጣ ጥያቄ እንኳን ቢኖር አለዝቦ ድርሻውን አሳውቆ በአግባቡ መምራት የመሪዎች ድርሻ ነው። በሰንበት ትምህርት ቤት ወጣቶች ላይ በቂ ነው ባይባልም ስራ ተሰርቷል። የራሱን አደረጃጀት የራሱ ጽፈት ቤት እንዲሁ አጠቃላይ መዋቅሩ በሰንበት ትምህርት ቤት በኩል ስራ ተሰርቷል። በወጣቶቹ ግን አልተሰራም። ቅድም እንዳልኩት የወጣቶቹ መዋቅር በሰንበት ትምህርት ቤት ስር ስለሆነ እዛው ተካተዋል ተብሎ ስለሚታሰብ የተለየ ስራ አልተሰራም። ሰንበት ትምህርት ቤቶች ለምሳሌ ስርዓተ ትምህርት ተዘጋጅቷል። 2011 ጀምሮ የሰንበት ትምህርት ቤቶች ስርዓተ ትምህርት ተዘጋጅቷል። በዛ ስርዓተ ትምህርት ከአንደኛ ክፍል እስከ 12ኛ ክፍል በሰንበት ትምህርት ቤት ታቅፈው ወጣቶች እዛ ውስጥ እንዲማሩ ይላል። ከዛ በኋላ ደግሞ የከፍተኛ ትምህርት ተቋማት የሚገቡት ደግሞ በማህበረ ቅዱሳን በግቢ ጉባኤያት አገልግሎት ይታቀፋሉ። የግቢ ጉባኤያት አገልግሎት ስርዓተ ትምህርት አለ። በዛ ይተዳደራሉ። ከዛ ውጪ የሚሆኑት ምን ይሆኑ የሚል ጥያቄ አንስተን ነበር እንደ ኮሚቴ ማለት ነው። ምንድነው መደረግ ያለበት? ይሄ የማህላፊነት ነው መሆን ያለበት። ምክንያቱም ሰንበት ትምህርት ቤት ውስጥ ያሌሉ ግቢ ጉባኤም ደግሞ ግቢ ጉባኤ የሚያስተምራቸው ከፍተኛ ትምህርት ተቋማት የገቡ ነው። ኮሌጆች ውስጥ ዩኒቨርሲቲዎች ውስጥ የገቡትን ነው። እዛ ውስጥ ያልገቡት ምንድነው ዕጣ ፈንታቸው የሚለውን ለማየት ሞክረን ነበርና በጣም ይህንን የሚመለከት መዋቅር ያስፈልጋል። ሊዝ የሚችል መዋቅር ያስፈልጋል። በእርግጥ አንዳንድ ሙከራዎች አሉ። ለምሳሌ የማህበራት ማደራጃ እንቅስቃሴዎች አሉ። ተመዝግበው በማህበር ወጣቶችም ሌሎች ጎልማሶችም የሚያገለግሉበት ማለት ነው። ያ ግን ሁሉን አቀፍ ነው ወይ? አሁን በብዙ ችግሮች ውስጥ ያሉ በሱስ ውስጥ በሌሎች አልባሌ የሚዲያ ተጽዕኖ ውስጥ ያሉትን መሰብሰብ ላይ ግን ብዙ የሚቀረን ነገር ያለ ይመስለኛል። መዋቅሩም ከ12ኛ ክፍል በኋላ ወይ ደግሞ 12ኛ ክፍል ከተማሩ በኋላ ሰንበት ትምህርት ቤት ውስጥ ምንድነው የሚሆኑት? በአገልግሎት ውስጥ ሊሳተፉ ይችላሉ። አገልግሎት ውስጥ የገቡት በአገልግሎት ውስጥ ያልታቀፉት ግን ምንድነው የሚሆኑት የሚለው ግን በጣም ትኩረት የሚፈልግ ቤተክርስቲያን በሆነ መንገድ ያንን መያዝ ያለባት እንደሆነ ነው የሚታየኝ። በአሃት አብያተ ክርስቲያናት ግን ራሱን የቻለ የወጣቶች ሊቀ ጳጳስ ይሾማል። በአሃት አብያተ ክርስቲያናት የወጣቶች ሊቀ ጳጳስ ይሾማል። ወጣቱን የሰው ኃይል የተማረውን ቤተክርስቲያን በእውቀቱ እንድትጠቀም ተምረው ስራ ያጡት ደግሞ አቅም ያላቸው ክርስቲያን ካምፓኒዎችን ስራ እንዲቀጥሯቸው ወደ አላስፈላጊ ስነ ምግባር ብልሽት የሱስ ችግር ውስጥ የሚገቡት ከሱስ እንዲወጡ የሱስ ማገገሚያ ሆስፒታሎችን ወጣቶችን በተመለከተ የመጻሕፍት ህትመት ጭምር አላቸው። አሃት አብያተ ክርስቲያናት ወጣቶቹ ላይ ብቻ ያተኮረ መጻሕፍት ይጻፋሉ። ሆስፒታሎች አሏቸው። እንደዚህ ያለ አደረጃጀት አላቸው። እኛ እንደው ጅማሮች ይኖራሉ። ጋብቻን በተመለከተ እንኳን የተለየ የጋብቻ መጻሕፍት የሚጽፉ መምህራን በጣም ጥቂቶች ናቸው። ትልቁ ተቋም ደግሞ ትንሿ ቤተክርስቲያን የሚባለው ጋብቻና ትዳር ነውና በዛ ላይ እንኳን የሚያተኩሩ መጻሕፍቶቻችን በጣም ውስን ናቸው። ሊቃውንቶቻችንም ብዙ አይጽፉምና ብዙ እየተሰራ አይደለም። እውነት ለመናገር ብዙ እየተሰራ አይደለም። ብዙ የሚቀሩ ነገሮች አሉ። እነዛ ናቸው እነዛ ብልሽቶች ናቸው ሄደው መጨረሻ ላይ አገርም ላይ ቤተክርስቲያንም ላይ ጉዳት የሚያደርሱትና ወጣቱ ላይ እየተሰራ አይደለም። ከሰንበት ትምህርት ቤት ጋር ታቅፏል በሚል እሳቤ አሁን ግን ስናይ ሰንበት ትምህርት ቤቱን ለተወሰነ ዓመታት ኮርሱንም ምኑንም ከወሰዱ በኋላ በትምህርትም በስራም በኑሮም ከሰንበት ትምህርት ቤት ራቅ ብለው የሚኖሩ ብዙ ወጣቶች እየታዩ ስለሆነ አደረጃጀቱን አስተካክሎ እነሱን መጠበቅ እንግዲህ
እግዚአብሔር ለቅዱስ ጴጥሮስ የተናገረው ግልገሎችን ጠቦቶችን ጠብቅ ከሚለው ውስጥ አንዱ ወጣቶቹ ናቸውና ብዙ ስራ እየተሰራ አይደለም። በእርግጥ የሰንበት ትምህርት ቤቶች እንትን መዋቅር እድሜያቸው ከአራተኛ አመት ወይ ደግሞ ከ4 አመት እስከ 35 አመት ይላል። ከዛ በኋላ ደግሞ ያው ጎልማሳ ስለሚሆኑ ትዳር ስለሚመሰርቱ ወር ሌላም ህይወት ውስጥ ስለሚገቡ የሰበካ ጉባኤ አባል መሆን እንዳለባቸው ነው የሚያስገነዝበው። ወይ ሰንበት ትምህርት ቤቱ ወይ የሰንበት ትምህርት ቤቱ መዋቅር ይሄንን ከ12ኛ ክፍል በኋላ ያለውን ግቢ ጉባኤ የማይገባውን ወጣት የሚይዝበት አደረጃጀት ሊኖረው ይገባል። ካልሆነ ግን በመሃል ባክኖ የሚቀር ወጣት ብዙ ይሆናል ማለት ነው። ምክንያቱም ይሄ እድሜ ማለት ለስራ ፍለጋ ወዲያ የሚባልበት ብዙ ፍላጎቶች ያሉበት እድሜ ስለሆነ ማለት ነውና ክፍተቶች አሉ እዛ አካባቢ ላይ መሰራት ያለበት። ግን የሰንበት ትምህርት ቤቱ መዋቅር ወደዛ ስትሬች አድርጎ እስከዛ ድረስ ያሉትን ከሰንበት ትምህርት ቤቱ ውጪ የሆኑትን ወይ ደግሞ ሰንበት ትምህርት ቤት የመጣውን ብቻ ሳይሆን እንዲመጡ ማድረግ ላይ የሚሰራ ከሆነ መዋቅሩ ያንን ማስተናገድ የሚችል መዋቅር ነው። ነገር ግን በተግባር ስንመለከተው ግን ያ አይደለም እየተደረገ ያለው። ሰንበት ትምህርት ቤት ልጆቻችንን ስንልክ ነው ተቀብሎ የሚያስተምረው እንጂ ፈልጎ ከምእመኑ ልጆቻቸውን እንዲያመጡ አድርጎ እንደዚህ ማስተማር ወጣቶችን መያዝ በሚያስፈልገው ደረጃ መያዝ ላይ ግን ክፍተቶች ያሉ ነው ኦብቪየስሊ የሚታዩት ማለት ነው። ይሄ መሞላት ያለበት ወይ መዋቅሩ በደንብ ተጠናክሮ እነኛን ማካተት አለበት። ካልሆነ ደግሞ ሌላ መንገድ ወጣቶቹ የሚገኙበት ስራ መሰራት አለበት። እንግዲህ ወጣቱን በተለይ ወጣቱን ኃይል በመጠቀም ረገድ ቤተክርስቲያን እንደው ደረትን ነፍቶ ለመናገር የሚያስችል ነገር አለ ብዬ አልወስድም እኔ በግሌ። ምክንያቱም እንግዲህ እንደሚታወቀው ኦርቶዶክሳዊት ቤተክርስቲያን ያላት ሀብት የምእመናን ሀብት ሰፊ ነው። ወጣቱ የተማረው በብዙ ሙያ ውስጥ ያለ በብዙ ዕውቀት ውስጥ ያለ በዓለም ላይ በብዙ ቦታ ተበትነው ያለ ልጆቿ ብዙ ናቸው የቤተክርስቲያን እና ነገር ግን ወጣቱ ትልቅ ፈተና ውስጥ የሚገባባቸው ከቤተክርስቲያን የሚርቅባቸው ብዙ ሁኔታዎች አሉ። ማህበራዊ ሁኔታዎች፣ ፖለቲካዊ ሁኔታዎች ብዙ አሉና እነዚህን ሁኔታዎች ቤተክርስቲያን ያጠናቸው አይመስለኝም እንደኔ ግምት። በደንብ ተጠንቶ በተደራጀ መንገድ መፍትሄ የተበጀለት ነገር አይደለም። ምክንያቱም ወጣት ከፍተኛውን ኃይል ያለው ነው። በእውቀት፣ በገንዘብ፣ በጉልበት በብዙ በማህበራዊ ህይወት በማህበራዊ እንቅስቃሴዎች ውስጥ ሰፊ ድርሻ አለው ወጣቱ። ስለዚህ በኢኮኖሚ ደካማ ሲሆን ቤተክርስቲያን ጥሎ የመሄድ ነገር ይኖራል ወይም ወደ ዓለም ገንዘብን ፍለጋ ሊሄድ ይችላል። በሌሎቹም ፈተናዎች ሊወሰድ ይችላልና ቤተክርስቲያን እስካሁን ወደ ሌላ እምነት ተቋም የሄደውን ያክል ቁጥር የተሰራው ስራ ሲታይ በጣም ኢምንት ነው ብለን መውሰድ እንችላለን። ምክንያቱም ብዙ ወጣት እየፈለሰ ያለው ወደ ሌላ እንትን ዓለማዊ አስተሳሰብ በመኖሩና እንደገና ደግሞ የኢኮኖሚ ጥገኝነትም ስላለ ነው። ስለዚህ በዚህ ረገድ አልተሰራም። የዘመናችንም ሆነ የነገ ወጣቶች ችግር ስራ አጥነት እንደሆነ ይታወቃል። በሀገራችን ብዙ ወጣት ገና በትምህርት ላይ አለዚያም በቤተሰቦቹ ኃላፊነት ስር ያለ ነው። ይሁን እንጂ የስራ አጡ መብዛትና መንገላታት በራሱ ላይ ከሚፈጥረው ችግር በተጨማሪ እርሱን እንደ ምሳሌ አድርጎ ለሚያየው ገና በትምህርት ላይ ለሚገኘው ወጣት የስነ ልቦና ችግር እንደሚፈጥርበት እሙን ነው። ስራ አጥነት በከተማ ብቻ የሚወሰን አይደለም። ስራ አጥነት ለከፋ ድህነት ይዳርጋል። ተስፋ መቁረጥንም ያስከትላል። ተስፋ የቆረጠ ትውልድ ለአንዲት ቤተክርስቲያን ህልውና አደጋ ነው። ተስፋ መቁረጥ ሚዛናዊነትንና ስብዕናንም ያሳጣል። ቄንና ሀገርን ትቶ ያሰድዳል። ራስን ለከፋ የስነ ምግባር ግድፈትም አሳልፎ እንዲሰጥ ያስገድዳል። በዚህ ምክንያት ብዙዎች ለተለያዩ ሱሶችም ይጋለጣሉ።
በተለይ ደግሞ በአብዛኞቹ በሴት ስራ አጦች የተሻለ አማራጭ ነው የሚወሰደው ገላን መሸጥና በሴተኛ አዳሪነት መሰማራት ናቸው። ይህም ደግሞ በራሱ እንደ HIV ላሉ የአባላዘር በሽታዎች ከማጋለጡም በተጨማሪ የአንድ ማህበረሰብ ሞራላዊ ክብርን የሚያኮስስ ተግባርም ይሆናል። በእንደዚህ አስከፊ የሆነ የኢኮኖሚ ችግር ውስጥ የሚያልፉ ወጣቶች መንፈሳዊ ህይወታቸውን በአግባቡ ለመምራት ከፍተኛ ችግር ውስጥ ይገባሉ። በኢኮኖሚ ወጣቶች እንደው የ10 ዓመት 20 ዓመት ወደ ኋላ ስንሄድ ወጣቶች ስራ እስኪጀምሩ ወይም ደግሞ በዓለም ስራ ራሳቸውን እስኪችሉ በሰንበት ቤት የሚቆዩበትና ልክ ወደ ስራ ዓለም ሲቀላቀሉ ሙሉ ለሙሉ ሰንበት ቤቱንም አገልግሎቱንም ጥለው ወደ ዓለም ሩጫቸው የሚሄዱበት ዘመናት አሳልፈናል ብለን እናምናለን። ነገር ግን አሁን ባሉት ሁኔታዎች ይሄ የሚያስኬድ አይደለም። ምክንያቱም አገልግሎትም ክርስትናም እስከ ዕለተ ሞት ነው። ለዚህ ደግሞ አስቻይ ሁኔታዎች ወይም አመቺ ሁኔታዎች መፈጠር አለባቸው። እንደ ቅድስት ቤተክርስቲያን በብዙ መልክ ኦርቶዶክሳውያን በስራም በንግድም በእውቀትም በተለይም ራስን በመቻል ውስጥ ሰፊ ስራ መሰራት እንዳለበት ይታወቃል። ከትናንት ወዲያ ሌሎች የሰሩብን ወይም አእምሯችን ላይ የሰሩብን በሰፊው ቅድስት ቤተክርስቲያንም ራሳችንን ማገዝ የምንችልባቸውን እድሎች እንዳባከነን ይሰማናል። ከዚህ በኋላ ግን ቢያንስ ትውልዱ እየነቃ መጥቷል። በዛ ላይ ደግሞ መንፈሳዊ ማንነትን ኦርቶዶክሳዊ ሰውነትን እየጨመርንበት በኢኮኖሚ ራሱን የቻለ ከራሱ ተልፎ እንግዲህ ቅድስት ቤተክርስቲያን የምትለምን ቤተክርስቲያን የለችንም ይታወቃልና ቅድስት ቤተክርስቲያንም ራሷን የምትችልበት ለጽድቅ ለበረከት ከእጃችን ወደ ኪሳችን የምንከትበት ነገር ግን ቅድስት ቤተክርስቲያን ራሷን የምትችልባቸው እድሎች መመቻቸት ጀምረዋልና ከዚህ አንፃር በልማቱ ዘርፍ እንደ ቅድስት ቤተክርስቲያን መጀመሪያ ለምእመኗ ምንድነው ማድረግ ያለባት የሚለው በደንብ መታወቅ አለበትና እንደ ሰንበት ቤት አንድነትም እንዳጠቃላይ እንደ ቅድስት ቤተክርስቲያንም እዚህ ላይ ትኩረት ተደርጎ ሊሰራ ይገባል። የልማት ስራዎች ልማት ስንል ተቋማዊ ብቻ ሳይሆን ግለሰብ ላይም መሰራት አለበት። በየሰንበት ቤቶቹ በሚኖሩ በተለይ ከዚህ ከአባላት ጉዳይ ጋር የተያዙ ክፍሎች በዋናነት እንዲሰሩ የሚመከረውም ኤክስፔክት የሚደረገውም ይሄኛው ነው። አባላት ምን በልተው ነው ወደ ሰንበት ቤት አገልግሎት የሚመጡት? ኦርቶዶክሳውያን ምን አይነት የእርስ በርስ ግንኙነት አላቸው? በተለይ ከኢኮኖሚው አንፃር ምን ያህል ፈተናው ወደ ኋላ ያረጋቸው እንደሆነ አንዳንዶቹ ከእምነታቸው እስኪወጡ ድረስ እየተፈተኑ እንደሆነ የአደባባይ ሀቅ ነው። ስለዚህ ይህንን ሁሉ ለማሸነፍ ኦርቶዶክሳውያን እርስ በርስ የምንያያዝበት በኢኮኖሚ የምንረዳዳበት አሁን በደንብ በተለያየ መልክ እንቅስቃሴዎች ተጀምረዋል። ይሄንን ማገዝ ከሁሉም አካል ይጠበቃል። እኛ እንግዲህ በአቅማችን ለምሳሌ የልማት ስራ ላይ እንሳተፋለን። የመዝሙር ቤት አገልግሎት አለን፣ የቤተ መጻሕፍት አገልግሎት አለን። ሌሎችም እንደዚህ በንብረት አስተዳደር ላይ እንዳቅማችን ያው ስራ ፈጥረን አባላቱን እንዲገቡ ስራ ውስጥ እንዲገቡ በቅጥር እንዲሳተፉ አድርገናል። ይሄንን እየሰራንበት ነው። ይሄ አሁን ትልቅ እርሾ ነው። ያው ለወደፊቱ ቤተክርስቲያን ለምታቋቁማቸው ተቋማት ልጆቿን ብቁ የሆኑ ልጆቿን በመቅጠር የስራ ድርሻ የስራ ፈጠራን የሚያጎለብት ነገር እንደሆነ ያው ምልክት ሰጪ ነው እንዲህ አይነት ነገርና በእኛ ሰንበት ትምህርት ቤት አሁን ቤተክርስቲያናችን ውስጥ ወይ ሰንበት ትምህርት ቤታችን ውስጥ የምናደርጋቸውን አገልግሎቶች በቅጥር የሚያስፈልጋቸውን ከአባላት እየቀጠርን በስራ እንዲጠቀሙ እናደርጋለን። ይህም አለ በተግባር ያለ ነገር ነው። ሌሎችም እንደዚህ ፕሮጀክቶች ለምሳሌ የታሰቡ አሉ። ለምሳሌ እንደዚህ ህንጻ ላይ እየተገነባ ያለ ህንጻ አለ። ትንሽ ነው የሚቀረው፣ እሱም እያለቀ ነው። በዚህ የሚያስፈልገውን በእርግጥ በበጎ አድራጎት የሚሰሩ ነገሮች እንዳሉ ሆነው ቅጥር የሚያስፈልጋቸውን ግን ወጣቶችን እዚሁ ላለው ለወጣቱ ማስታወቂያዎችን በመናገር እንዲቀጠሩ ተሳታፊ እንዲሆኑ የማድረግ ስራ እንሰራለን። እንግዲህ ያው ይሄ በአቅም በሰንበት ቤቱ አቅም ደረጃ ነው። ነገር ግን እየሰፋ ሲሄድ ሰፊ የስራ ፈጠራ ሊኖር ይችላል እንደዚህ አይነት ነገርና በእኛ አቅም ግን ቀጥረን በመናሰራው ቦታ አባላቶቻችንን እናሳትፋለን። ይሄን ዘርፍ ይዞ እየተንቀሳቀሰ ያለው ሰንበት ትምህርት ቤት ነው። ቤተ ክርስቲያንም ገዳሙም ሰበካ ጉባኤውም ይሄን ትኩረት ሰጥቶ ለነሱ የሚያስፈልገው ነገር አሁን እንዳልነው ምሳሌ ያህል ወጣቶች ተደራጅተው ቅርብ ጊዜ ስራ የሌላቸው እንደ እንጀራ መጋገር ተደራጅተን እንስራ ብለው ጠይቀውናል። ጥሩ ነው ብለን አሁን ቦታ እያመቻቸን ነው።
ሌሎች ደግሞ ምንድነው ያደረግነው በትንሽ ዋጋ የመኪና ማቆሚያውን እነሱ እንዲይዙት እጥፍ በኪራይ ቢሆን እጥፍ እናገኝበት ነበር ግን ለነሱ እንዳይጠፉ ብለን ያን እየሰሩ ነው ያሉት አቅም በተቻለ መልኩ እየተሞከረ ነው ቀጣይ ደግሞ በጥምቀተ ባህር ላይ ሰፊ የልማት ቦታ ስላለን እዛም ላይ ለነሱ ልንሰጥ አስበናል እዚሁ እያለሙ እዚሁ እያገለገሉ ከሆነ እናገኛቸዋለን እዚሁ ተምረው ወደ ዓለም ሲሄዱ ዓለም ትወጣቸዋለችና በዛ ዘርፉ እየሞከርን ነው ያለነው እንደኛ ማለት ነው እንዳጠቃላይ ግን ቤተክርስቲያኒቷ በመታወጣው በመተሰጠው መመሪያ እኛም ቀደም ተከተሉን እየፈጸምን እንሰራለን ማለት ነው ለቤተክርስቲያን ትልቁ ኃይል የምንለው ይሄ የወጣቶች ኃይል ነው ስለዚህ የወጣቶቹን ኃይል እያንቀሳቀሰ ያለውን ሰንበት ትምህርት ቤት መርዳት ከቤተክርስቲያን አስተዳዳሪዎች ከማህበረ ካህናትም ይጠበቃል ምክንያቱም እንግዲህ ይሄንን ባለመረዳት አንዳንድ አብያተ ክርስቲያናት ከሰንበት ትምህርት ቤቶቻቸው ጋር ተጣልተው እንደ አይንና ናጫ ወይም ሆድና ጀርባ ሆነው በብዙ ሲፈተኑ ወጣቶች ሲፈተኑ በአስተዳደር ደረጃ ያሉ ሰዎች ሲቸገሩ ያያንባቸው አጋጣሚዎች ትንሽ አይደሉምና ይሄ ተጽዕኖን የወጣቶቹን ድርሻ ካለማወቅ የመነጨ ነው እንግዲህ አዳዲስ ሐሳቦች በመንፈሳዊ እርሾ የተቃኙ ትልልቅ በሰማዕታት በቅዱሳን የምናቃቸው ለቤተክርስቲያን ትልልቅ የሰሩ እነ ግብፃዊው ሐቢብ ጊዮርጊስን ብናይ እድሜያቸው በወጣትነት ነው ቅዱስ ጳውሎስም ለጢሞቴዎስ ሲመክረው ሕፃንነትን ወይም ወጣትነትን ማንም እንዳይንቅ አንተ ግን ለምእመናን አራያ ሁን ወይም ምሳሌ ሁን ይለዋል ስለዚህ ለምእመናን ምሳሌ መሆን የሚችሉ ወጣቶች እስካሉ ድረስ ማህበረ ካህናቱም ሆነ በአስተዳደር ደረጃ ያሉ የቤተክርስቲያን አባቶች ይህንን ኃላፊነት የመስጠት ችግር አለባቸው ብያለሁ ስለዚህ ወጣቶች ራሳቸውን በመንፈሳዊ ሕይወት እያሹ በስጋው ደግሞ እየከበሩ ወደ ቅዱስ ቤተክርስቲያን አገልግሎት ቢመጡ አስተዳደር ላይ ያሉ ማህበረ ካህናቱም ይህንን ጥሩ ዕድል በመጠቀም ቅዱስ ቤተክርስቲያን ወጣቶቿን ሰብስባ በኢኮኖሚም በውስጥ አገልግሎት በመንፈሳዊም በስጋዊም እንዲበረቱ ማድረግ ይገባል ብለን እናምናለን ማህበረ ቅዱሳን በከፍተኛ ተቋማት ዩኒቨርሲቲና ኮሌጆች በአገር ውስጥና በውጭ ሀገራት ግቢ ጉባኤያት እንዲቋቋሙ በማድረግ ዘመኑን ያጀ ሙሉ ስብዕና ያለው በቤተክርስቲያን አስተዳደር በማህበራዊና በኢኮኖሚያዊ እንዲሁም በፖለቲካዊና ሀገራዊ ጉዳዮች ላይ ንቁ ተሳታፊና መሪ የሚያደርግ የተሟላ ስርዓተ ትምህርት በማዘጋጀት በርካታ ተማሪዎችን አስተምሮ ለፍሬ አብቅቷል ማህበረ ቅዱሳን በግቢ ጉባኤያት አገልግሎት ላይ በርካታ ስራዎችን እየሰራ ነው የሚገኘው ከምስረታው በፊትም እንደገና ደግሞ ከተመሰረተ በኋላም የምስረታ ማዕከሉም የግቢ ጉባኤያት ናቸው ግቢ ጉባኤያት ውስጥ ያሉት ደግሞ ወጣቶች ናቸው እንደሚታወቀው ከፍተኛ ትምህርት ተቋማት የገቡ ኦርቶዶክሳውያን ናቸውና እነኛ ላይ የተመሰረተለትም ዓላማ ስለሆነ እነኛ ላይ አተኩሮ ይሰራል ምንድነው ማሳያው አንዱ የተሰጠው መተዳደሪያ ደንብ ላይ የተሰጡት ኃላፊነቶች አሉ ከነኛ 12 ኃላፊነቶች ናቸው የተሰጡት ከነኛ ውስጥ 5ቱ የከፍተኛ ትምህርት ተቋማትን የሚመለከቱ ናቸው ሌሎቹም በአንድም በሌላም ከፍተኛ ትምህርት ተቋማት ጋራ የሚገናኙ የሚያያዙ ናቸው ግን በዋናነት ኃላፊነት ተደርጎ የተሰጠው እነኚህን ነው ማለት ነውና 5 ጉዳዮች በተለይ 5 ኃላፊነቶች በከፍተኛ ትምህርት ተቋማት ተሰጥተውታል ይሄንን ከግብ ለማድረስ ተግባራዊ ለማድረግ በርካታ ነገሮችን እየሰራ ነው ያለው ማህበረ ቅዱሳን የከፍተኛ ትምህርት ተቋማትን ስርዓተ ትምህርት አዘጋጅቶ በስርዓተ ትምህርቱ መሰረት ደግሞ መማሪያ መጻሕፍትን አዘጋጅቶ በዛ መሰረት መምህራን በማመቻቸት በማዘጋጀት ቦታ መማሪያ ቦታ ከሰንበት ትምህርት ቤቶችና ከአጥቢያው ጋራ ሆኖ በማመቻቸት የቤተክርስቲያንን መሰረተ ሃይማኖት የቤተክርስቲያንን ትውፊት የቤተክርስቲያንን ስርዓት እነኚህ ወጣቶች አውቀው እንዲወጡ የማድረግ ከፍተኛ ስራ ይሰራል ያ ብቻ አይደለም መሰረታዊ ትምህርቶችን በኮርስ መልክ ካገኙ በኋላ የተለያዩ ስልጠናዎች ይሰጣሉ የአቅም ማጎልበቻ ስልጠናዎች እንዲሁም ደግሞ የተልእኮ መውሰጃ ስልጠናዎች ይሰጣሉ
ዋና ዋናዎቹን እንደው ዝም ብለን እነኚህ የተልእኮ አገልግሎቶች የምንላቸውን ስናይ የመጀመሪያው የአብነት ትምህርት እንዲማሩ ያደርጋሉ። ማህበረ ቅዱሳን ከፍተኛ ትምህርት ተቋማት ውስጥ ያሉ ኦርቶዶክሳውያን ወጣቶች የአብነት ትምህርት ከተማሩ በኋላ ደግሞ የቤተ ክርስቲያን አገልግሎትን የውስጥ አገልግሎትን መዋቅሯም ላይ ገብተው እንዲያገለግሉ ለማድረግ ክህነት እንዲቀበሉ ያደርጋቸዋል። ሌላው አመራርነት ስልጠና ይሰጣል። ይሄ የአመራርነት ስልጠና በግቢ ጉባኤ ውስጥ ያሉ የአመራርነት ክህሎታቸውን ለማሳደግ የተለያዩ የአገልግሎት ክፍሎች ውስጥ በአመራርነት እንዲያገለግሉ ማድረግ ዓላማ ያደረገ ሲሆን ከዛ ከወጡ በኋላ ደግሞ የቤተክርስቲያን መዋቅር ውስጥ በአመራርነት ማገልገል እንዲችሉ ያው ከከፍተኛ ትምህርት ተቋማት የሚወጡ ኦርቶዶክሳውያን ቤተክርስቲያንን የሚያገለግሉት በነፃ እንደሆነ ይታወቃልና ያንን ከሚሰሩት ወይ ደግሞ ከተመረቁበት ሙያ እና ከሚሰሩት ስራ ጎን ለጎን የቤተክርስቲያንን አገልግሎት በአመራርነት ማገልገል እንዲችሉ የአመራርነት ስልጠና ደግሞ ይሰጣል። ይሄ በደረጃ ተከፋፍሎ ነው የሚሰጠው። ከዛ ባሻገር በተለይ አገልጋይ እጥረት ካለባቸው ልዩ ፍላጎት ያላቸውን ደግሞ በተለየ ሁኔታ ከአገልጋይ እጥረት ካለባቸው አካባቢዎች የመጡትን በተለየ ስልጠና ሰጥቷቸው ሲመለሱ ማህበረሰባቸው ላይ ቤተሰቦቻቸው ላይ አገልግሎት እንዲያገለግሉ ይደረጋል። እነኚህና መሰል አገልግሎቶች እየተሰጡ ብዙ ውጤቶችን ከከፍተኛ ትምህርት ተቋማት የሚወጡ ኦርቶዶክሳውያን በጣም ብዙ ውጤቶችን የተገኘበት ነው። እንደው የተወሰኑትን ዝም ብለን ብናይ እነኚህ ከከፍተኛ ትምህርት ተቋማት የወጡ ኦርቶዶክሳውያን ከወጡ በኋላ በሚሄዱበት የትኛውም ቦታ ላይ ሰንበት ትምህርት ቤቶችን በማስፋፋት ቤተክርስቲያንን ጭምር እንዲመሰረት በማድረግ ከፍተኛ ድርሻ የሚወጡ ናቸው። የሚሄዱት ለተማሩበት ሙያ ነው ወይ ደግሞ በተማሩበት ሙያ ነው ሄደው ስራ የሚሰሩት። ከዛ ስራቸው ጎን ለጎን ለምሳሌ የሆነ ገጠር ላይ ተመድበው ትምህርት የሚያስተምሩ መምህራን ከሆኑ ከማስተማራቸው ጎን ለጎን ቤተክርስቲያን ውስጥ አገልግሎት ይፈጽማሉ። ይሄ ደግሞ ውጤቱ ብዙ ነው። ሰንበት ትምህርት ቤት ይመሰርታሉ፣ ወጣቶችን ሰብስበው ያስተምራሉ። ከዛ ባሻገር ወደ ቤተክርስቲያን ያልተመለሱ በሌላ እምነት ውስጥ ያሉ ወይ ደግሞ እምነት የሌላቸው ሰዎች ወደ ቤተክርስቲያን እንዲመለሱ በማስተማር በማስጠመቅ በርካታ አገልግሎቶችን ይወጣሉ። እንግዲህ በእኛ እምነት እንደ ሰንበት ትምህርት ማደራጃ መምሪያ ወጣቶች ሁሉ ሰንበት ትምህርት ቤት መምጣት እንዳለባቸው ነው ምናምን። ምክንያቱም ወጣቶች በቤተክርስቲያን ማደግ አለባቸው፣ በሰንበት ትምህርት ቤት ማደግ አለባቸው። ቤተክርስቲያናቸውን የሚያውቁበት፣ ተምረው የሚያድጉበት፣ ለአገልግሎት የሚዘጋጁበት ስፍራ ሰንበት ትምህርት ቤት ነው። ይሄ በግልጽ በቃለ ዓዋዲው የተቀመጠ ነው። ወጣቶችና ህፃናትን በቤተክርስቲያን እየኮተኮቱ በቃለ እግዚአብሔር የማሳደግ ድርሻ ለማደራጃ መምሪያው ተሰጥቶታልና ሰንበት ትምህርት ቤት ነው ቦታው። ከዚያ በኋላ ከፍ ብሎ ወደ ተለያየ አገልግሎት መሰማራት ይቻላል። በሰንበት ትምህርት ቤት የሚሰጠው ትምህርት ተምሮ በአግባቡ ቤተክርስቲያንን ካወቁ በኋላ ወደፊት የአገልግሎት ስልጠና እየተሰጠ በየድርሻው እንዲሰማራ ማድረግ ይቻላል። ወደ ስምሪቱ ስንገባ ማለት ነው። ግን እንደ ትምህርት ግን በትምህርት ወጣቶች ሊያድጉ የሚገባው ሰንበት ትምህርት ቤት ላይ እንግዲህ ይሄ ሰንበት ትምህርት ቤት ከዚህ በፊት በነበረው ሁሉም ህፃናትና ወጣቶችን ሊቀበል በሚችልበት ቁመና ላይ ሰንበት ትምህርት ቤት ነበረ ለማለት ያስቸግራል። በተለይ ከስርዓተ ትምህርት አንፃር በአግባቡ ወጣቶችና ህፃናት ለረጅም ዓመታት ቤተክርስቲያናቸውን አውቀው ስለ ቤተክርስቲያናቸው ተምረው ለአገልግሎት ብቁ ሊሆኑ የሚችሉበት ትምህርት በበቂ ሁኔታ ነበረ ለማለት ያስቸግራል። በአንዳንድ ሰንበት ትምህርት ቤቶች ላይ የሚሰራው ስራ እሱን ሳንተው ማለት ነው፣ እሱን ሳንነቅ ማለት ነው። ትልቅ ስራ በትልልቅ ሰንበት ትምህርት ቤቶች በተለይ በከተማ ደረጃ ባሉ ሰንበት ትምህርት ቤቶች ሲሰራ እንደነበረ አጠያቂ አይደለም። እንደ አጠቃላይ እንደ ተቋም ግን ሰንበት ትምህርት ቤት ካየነው በዚያ ልክ አልነበረም። ሰው የሚረዳው እንደው ህፃናትና ወጣቶች በሳምንት መጥተው ዘምረው የሚሄዱበት እንጂ የትምህርት ማዕከል አይደለም። ስሙ ትምህርት ቤት ነው አይደል? ሰንበት ትምህርት ቤት ነው። ትምህርት ቤት መሆኑ ላይ አልነበረም። አብዛኛው መዝሙር ማጥኛ ቦታ ካልሆነ በስተቀር
ከዛ ባለፈ በእርግጥም ትምህርት ቤት ነበር ለማለት ያስቸግራል። አሁን እየተሰራ ያለው ስራ ግን ቢያንስ ለ12 ዓመት ከእድሜያቸው ከ7 ዓመት ጀምሮ 12 ዓመት እስኪሆኑ ራሳቸውን በደንብ እስኪያውቁ እስኪለዩ ድረስ በየዓመቱ በተከታታይነት ሳይቋረጥ ልክ ከዘመናዊ ትምህርት ጎን ለጎን የሚሰጥ የሰንበት ትምህርቶች ወጥ ትምህርት ተዘጋጅቷል። ስርዓተ ትምህርት አስቀድሞ ተዘጋጅቶለት በስርዓተ ትምህርቱ መሰረት መጻሕፍት ተዘጋጅተው ከአንደኛ እስከ 12ኛ ክፍል በዚያን አሁን እየተማሩ ያሉት ማለት ነው። ያን 12 ዓመት ተምረው ሲጨርሱ ምናልባት ወደ መንፈሳዊ ኮሌጅ እንግባ ቢሉ መሰረታዊ የቤተክርስቲያን ትምህርት ተምረው የገቡ ይሆናሉ ማለት ነው። 12 ዓመት የተማሩ ናቸው። ወደ አብነት ትምህርቱም ወደ ትርጓሜ ቤቱም ወደ ሌላም ቢሄዱ 12 ዓመት ስለ ቤተክርስቲያናቸው የሚያውቁ ጥሩ መሰረት ያላቸው ናቸው ማለት ነው። እነሱ ወደ አብነትም ቢሄዱ ነገ ከአብነት ጉባኤ ቤት ሲወጡ በብዙ መልኩ ቤተክርስቲያን የሚያገለግሉ ይሆናሉ። ምክንያቱም አስቀድሞ በሰንበት ትምህርት ያደጉ ናቸው፣ መሰረታዊ ትምህርት ያወቁ ናቸው። አብነቱ ሲጨምሩበት የተሟሉ አገልጋዮች ይሆናሉ። ወደ መንፈሳዊ ኮሌጆችም ወደ ነገረ መለኮት ኮሌጆች ቢገቡም ወደ ዩኒቨርሲቲዎች ቢገቡም መሰረታዊ ትምህርት ስለተማሩ ያን ሲጨምሩበት በዚያ ዕውቀታቸውን አዳብረው የበለጠ ቤተክርስቲያንን መጥቀም ማገልገል የሚችሉ ይሆናሉ ማለት ነውና ስለዚህ ሁሉም ወጣቶች እንዲገቡ ነው አሁን መሰራትም ያለበት ይሄ ነው የሚጠቅማትም ይሄ ስለሆነ ማለት ነው። ስለዚህ ውጭ ያለ የሚባል ወጣት መኖር የለበትም ማለት ነው። በዋናነት መሰራትም ያለበት ለቤተክርስቲያን የሚጠቅማት ይሄ ስለሆነ ማለት ነው። ከቤተክርስቲያን ውጭ ስላለ ወጣት ምን ታስዋል የሚባል ሳይሆን ሁሉም ወጣት በዚህ ስርዓተ ትምህርት የሚያልፍ ከዚያም ወደ አብነት ቢገባም ከዚያ በኋላ ወደ አብነት ትምህርት ቤት ሊገባ ይችላል። ወደ ኮሌጅ ከሄደም ወደዚያ ሊገባ ይችላል። ወደ ዩኒቨርሲቲም ቢሄድ ደግሞ እዛ ደግሞ በባህር ቅዱሳን የሚሰጥ የግቢ ጉባኤ ትምህርት አለ። አሁንም ያንም ስርዓተ ትምህርት ተከልሶ ስለተዘጋጀ ከዚህኛው ስርዓተ ትምህርት ጋር ተናቦ በየትኛው መስክ ቢሆን ስለ ቤተክርስቲያኑ በደንብ የሚያውቅና ነገ ለቤተክርስቲያን ጥሩ አገልጋይ ሊሆን የሚችል ወጣት እናፈራለን በየትኛው ማቅጣጫ ብለን ነው የምናስበው። ከሰንበት ትምህርት ቤቶች ጋራ በመሆን ደግሞ ቅድመ ግቢ ጉባኤ አገልግሎት የሚባል አለ። የግቢ ጉባኤ ተማሪዎችን የቤተክርስቲያንን ትምህርት ስርዓቷን ትውፊቷን ሲነገራቸው መጀመሪያ እኮ እኛ በቃ ቀድመን ብዙ ነገር ካደረግን በኋላ ብዙ ችግር ውስጥ ከገባን በኋላ አሁን ይሄ ትምህርት ይሰጠናል የሚል ጥያቄ ያነሳሉና ይሄንን ችግር ከመቅረፍ አንፃር ማህበረ ቅዱሳን የተለያዩ ስልጠናዎችን በተለይ ከ9ኛ ክፍል እስከ 12ኛ ክፍል ያሉ ቅድመ ግቢ ጉባኤ ያሉ ተማሪዎችን ከሰንበት ትምህርት ቤቶች ጋራ በመሆን ስልጠናዎችን ይሰጣል። ይሄ በተለይ ወጣቶቹ ነቅተው በስነ ምግባር ታንጸው ንጽህናቸውን ጠብቀው ከመኖር አንፃር ያለው ሚና ጥሩ ነው ማነው ትልቅ ነው ማለት ነው እና ይሄንን ኃላፊነት እየተወጣ ነው የሚገኘው። በተለይ ተቋማዊ ለውጥ ውስጥ ካሉት ዓላማዎች አንዱ ኦርቶዶክሳዊ ቤተሰብና አንድነቱን የጠበቀ ማህበረሰብ መመስረት የሚል የቤተሰብ ጉዳይ ላይ መስራት እንዳለበት ይሄም ደግሞ ስብከተ ወንጌልን ከማስፋፋት አንፃር የቤተሰብን ክርስቲያናዊ አኗኗር ከማሳደግ አንፃር ለመስራት የታሰቡ ሐሳቦች ናቸው፣ የታቀዱ እቅዶች ናቸው። ይሄ አንዱ ነገር ነው። በተለይ ኦርቶዶክሳዊ ቤተሰብ ስንል እናትና አባት ብቻ ማለት አይደለም። ኦርቶዶክሳዊ ቤተሰብ ስንል ከህፃናቱ ጀምሮ እዛ ቤተሰብ ውስጥ ያሉ ወጣቶችም ጭምር ኦርቶዶክሳዊ ክርስቲያን ሆነው እንዲኖሩ ክርስቲያናዊ አኗኗርን እንዲማሩ በክርስቲያናዊ አኗኗር እንዲኖሩ የማድረግ ነው። ስለዚህ አንዱ ማህበረ ቅዱሳን እየሰራ ያለው ኦርቶዶክሳዊ ቤተሰብን የመስረት ኦርቶዶክሳዊ ቤተሰብን የማሳደግ ስራ እየተሰራ ነው። ያ ደግሞ ኦርቶዶክሳዊ ቤተሰብ አንድ ላይ ሆኖ ኦርቶዶክሳዊ ማህበረሰብን ይመሰርታል። ይሄ ለሀገርም ለቤተክርስቲያንም ያለው ጠቀሜታ እጅግ ትልቅ ነው ማለት እንችላለን። ሌላኛው በተለይ በሙያና ማህበራዊ ኢኮኖሚያዊ አገልግሎቱ ማህበረ ቅዱሳን ወጣቶችን በብዙ መልኩ አድሬስ ለማድረግ ይሰራል። አንዱ ከስራ ፈጠራ አንፃር የግቢ ጉባኤ ተማሪዎችንም ይሁን ሌሎች ከግቢ ውጭ ያሉ ተማሪዎችን ፈጠራቸውን
የማበረታታት በጥናትና ምርምር መስክ ሊሆን ይችላል፣ በሌሎች ፕሮጀክቶች ላይ ሊሆን ይችላል። ፈጠራቸውን የማበረታታት ስራዎችን ይሰራል ማህበረ ቅዱሳን። ግቢ ጉባኤ ያሉ ተማሪዎችን ለምሳሌ የተለያዩ ያዘጋጇቸው ጥናትና ምርምሮችን እያወዳደረ የመሸለም የማበረታታት ስራዎች ይሰራሉ። ወጣቶች በጥናትና ምርምር ውስጥ እንዲሳተፉ የማድረግ ስራ ይሰራል። እነኚህ ሌሎቹ ናቸው ማለት ነው። በተለይ ሙያና ማህበራዊ ላይ ቅድም እንዳነሳሁትም በሱስ ውስጥም በተለያየ ችግር ውስጥ ያሉ ልጆችን ከማውጣት አንፃር የተጀመሩ እንቅስቃሴዎች አሉ የሚሰሯቸው። ለምሳሌ ከጎዳና ተዳዳሪነት ጋር ያሉ ልጆችን፣ የተለያዩ ሱሶች ውስጥ ያሉ ልጆችን ኢቭን ደግሞ ብዙ ሴተኛ አዳሪ የሆኑ ሰዎች ላይም ጭምር የተለያዩ ፕሮጀክቶችን የመስራት እንቅስቃሴዎች ተጀምረዋል። አጥጋቢ ናቸው፣ በጣም አርኪ ናቸው ማለት አልደፍርም። ነገር ግን የተጀመሩት ስራዎች ግን በደንብ ተጠናክረው መስራት ከተቻለ የተለያዩ አጋር አካላት በእንደዚህ አይነት ሰዎች ላይ መስራት የሚፈልጉ ሰዎች ማህበሩን ማገዝ የሚችሉ ከሆነ ግን ስራዎቹ ተጀምረዋል። መስራት እንደሚቻል ውጤት ማምጣት እንደሚቻል የታዩ ነገሮች አሉ። ሴተኛ አዳሪ የነበሩ ሴት ልጆችን ከዛ ውስጥ መንጭቆ አውጥቶ ዛሬ ክርስቲያናዊ ህይወት እንዲኖሩ የተደረጉ ልጆች አሉ። በጥቃቅን ፕሮጀክቶች ማለት ነው። በጣም ብዙ ገንዘብ ይፈልጋል፣ በጣም ብዙ ኢፈርት ይፈልጋል። ያንን ማድረግ ከተቻለ ግን ብዙ ሰዎችን ከእንደዚህ አይነት ህይወት ውስጥ መታደግ እንደሚቻል የተጀመሩ ስራዎች፣ ማሳያ ስራዎች በማህበሩ የታቀዱ እቅዶች እየተተገበሩ ያሉ ነገሮች አሉ ማለት። የወጣቶችን አጠቃላይ ያዝ በተመለከተ ቅድስት ቤተክርስቲያን የራሷ የሆነ ፖሊሲና ስትራቴጂ ያስፈልጋታል። ለራሳቸው፣ ለቤተሰቦቻቸው፣ ለሀገርና ለቤተክርስቲያን ጠቃሚ ሆነው እንዲያድጉ መሰረታዊ ስራ መስራት ከቤተሰብ ጀምሮ ሁሉም ኃላፊነት አለባቸው። ወጣቶችም ነገ ቅድስት ቤተክርስቲያንንና ሀገርን የሚረከቡ ትውልድ በመሆናቸው እግዚአብሔርን በመፍራት በእውቀትና በጥበብ በመመራት ሊኖሩና ለታላቅ ቁም ነገር ሊበቁ ይገባል። ወጣቱን ያልያዘች ቤተክርስቲያን ዳር አትደርስም። የግብጽን ቤተክርስቲያን ብናይ በጣም የሚገርም ነው ተሞክሯቸው። ለምሳሌ ቅዳሜና እሁድ አበይት በዓላት በሚሆንበት ጊዜ ወጣቶች ተሰብስበው ወደ ገዳማት ነው የሚሄዱት። ሌላ ቦታ አይዝናሉ። በጣም ተሰብስበው በከተማ ያሉ የንስሐ አባቶች ቀሳውስቱ ልጆቻቸውን ይዘው ገዳማት ይሄዳሉ። ገዳማት ለወጣቱ የሚሆን ነገር ተዘጋጅቷል። የሚማሩበት፣ ምክር የሚሰጥባቸው፣ እንደገና ደግሞ ከምክር በኋላ የሚወያዩበት፣ የሚጨዋወቱበት ሳይቀር ሁሉን አዘጋጅተዋልና እንደዛ ብንሰራ ጥሩ ነው። አልሰራንም። ቤተክርስቲያን አሁን ላይ ያለው ወጣቶች ገፍተው ራሳቸው መጥተው ነው እንጂ ቤተክርስቲያን በሰፊው ወጣቶቹ ላይ ስራ አልሰራችም ማለት እችላለሁ። እኔ እንደ ራሴም ሳይሆን ማለት ነው። ይሞከራል፣ ግን ብዙ አባቶች አሉ በብፁዓን አባቶች ደረጃ በጣም እንደ ብፁዕ አቡነ ኤርምያስ አሁን የወጣት በሱስ ያሉ ወጣቶች የሚያገግሙበት ገጠር ውስጥ ሁሉ እየሰሩ አሉ። ያ ተሞክሮ ጥሩ ነው። እንዳጠቃላይ ቤተክርስቲያን ወጣቱ ላይ ብትሰራ ታተርፋለች። ወጣቱ ላይ ዕውቀት አለ፣ ትምህርት አለ፣ ኃይል አለ፣ ብዙ ነገር ነው ያለውና ቤተክርስቲያን እንዳጠቃላይ ለወጣቱ የሚሆን ቦታ፣ ለወጣቱ የሚሆን ጊዜ ልታመቻች ይገባል። እየሞከርን ነው እኛም፣ ግን ይሄን ያህል ሰርተናል ለማለት አያስደፍርም። ወጣቱን ካልያዘ ቤተክርስቲያን የትም ልደርስ አይችልም። ምክንያቱም በመጽሐፍ ቅዱስም በድርሳናትም በገድላትም ቤተክርስቲያኗን ያሻገሩ ወጣቶች ናቸው። ቅዱስ ጊዮርጊስን ብናነሳ የ27 ዓመት ወጣት ነው። በሰማዕትነት በደሙ ቤተክርስቲያኑን ያሻገረ። ስለዚህ ወጣቶቻችንን ካነጽናቸው፣ ካስተማርናቸው፣ ከመከርናቸው ትርፋማ ስለምንሆን እንዳጠቃላይ ቤተክርስቲያን ለልጆቹ የሚሆን የሚማሩበት፣ በመንፈሳዊ ሕይወታቸው የሚበረታቱበት፣ እንደገና ጓደኝነትም በመንፈሳዊ ሕይወት በትዳርም የጮኝነት ጊዜያቸውን እግዚአብሔር በሚወደው መንገድ እንዲሄዱ ቤተክርስቲያን ማመቻቸት አለባት። እነሱ የሚጨዋወቱበት፣ እነሱ የሚነጋገሩበት፣ እነሱ የሚማሩበት። ያ ካልሆነ
ዓለም አፏን ከፍታት ተጠብቃቸዋለች ይሄዳሉ። ለምሳሌ ያህል ሰበታ ቤተ ደናግል የሚባል ትልቅ የሴቶች ገዳማት አለ። በጣም ደስ ይላል። ወጣቶችን ያሳድግና ትኩስ ኃይል ወይንም ወደ ፈተናው ደረጃ ሲደርሱ ይበተናሉ። በቃ ለምሳሌ ያስተምራቸዋል፣ ይመረቃሉ፣ ወይ 12ኛ ይጨርሳሉ። የፈለጉ እዛው ገዳም ሊቀሩ ይችላሉ። ያልፈለጉ ወደ ዓለም ነው የሚሄዱት። ዓለም ሲሄዱ ዓለም ትውጣቸዋል። እና እነዛን እንኳን ቤተክርስቲያን ተቀብላ በየተለያየ ዘርፍ ብታሰማራቸው ክትትል ብታደርግላቸው እና አብዛኛው ወጣት በቤተክርስቲያን በጸበል ቦታ በየገዳማቱ በየሱባኤው ምን ነው ወጣቱ ነው። ወጣቱ ላይ አልሰራም። ወጣቱ እንደውም የሚመሰገን ነው። ራሱ ቀድሞ እኛን እየቀሰቀሰ እኛን በርቱ እያለ እኛን እንድንቀድምለት እያደረገ ይጠነክራል እንጂ ብዙ አልሰራንም። ልንሰራ ግን የግድ ነው። ካልሰራን የትም አንደርስም ማለት ነው። ወጣቱን ማጥተት ቤተክርስቲያን ዘመን ተሻጋሪ አትሆንም በጭራሽ። የኔ ምኞት ከሰንበት ትምህርት ቤት ከአካባቢ ወጣቶች ከወጣት አገልጋይ ካህናት ከአሃት አብያተ ክርስቲያናት ጋር የልምድ ልውውጥ ቢደረግ አሃት አብያተ ክርስቲያናት ላይ አሁን እነሱ የሚጠቀሙበትን እንግሊዘኛ ቋንቋ አሁን ያለው ወጣት መረዳት አይቸገርም። ስለዚህ በጀት ተበጅቶላቸው ወደ ውጭ ያሉት አሃት አብያተ ክርስቲያናት ሄደው ወጣት ቀሳውስት የአካባቢ ወጣት ልጆቻችን የተለየ ታለንት ያላቸው የሰንበት ትምህርት ቤት ልጆቻችን ለ3 ዓመትም ለ6 ወርም ከውጭ ሰልጥነው ቤተክርስቲያን እኛ እግዚአብሔር ይመስገን አልፎ አልፎ በይወዲት ጉዲትም በግራይ መሐመድም የከፋ መከራ ቢገጥመንም እንደህን ያህል ብዙ ዘመን የተሻገረ ችግር አልገጠመንም። እነሱ ግን በብዙ ችግር ሆነው ቤተክርስቲያኒቱን እንዴት ጠብቀው እንደቆዩ አሃት አብያተ ክርስቲያናት የልምድ ልውውጥ ቢደረግ። ሁለተኛ ትምህርቱ ጥሩ ነው። ወጣቶች ቢማሩ በርቀትም በቅርበትም የቤተክርስቲያኒቱን ትምህርት ቢያውቁት በአማርኛም በትግርኛም በኦሮምኛም በተለያየ ቋንቋ መጻሕፍት ተተርጉመዋልና እነሱ ቢያውቁት ዕውቀት ላይ እንዲያው ትኩረት ቢሰጡ ከቅዱስ ሲኖዶስ ጀምሮ ደግሞ መዋቅርና ማዕቀፍ ተበጅቶለት የልምድ ልውውጥ እየተደረገ ቢሄድ ጥሩ ነው ብዬ አስባለሁ።